ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ እንደምናረፈዳችሁ ሁለት ሰፋ ያሉ ምንዋይባቸው ነገሮች ይዘናል በተጨማሪም አንድ ሁለት ዜና እናቀርብላችሁና ዝግጅታችንን እንጀምራለን እናንተ ደግሞ ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ፈንታሌዎች ነን አብሮን ቆዩ ምንም ተጣጣፉት ጊዜ አይኖርም መልካም ምሽት የመጀመሪያው እንግዲህ ከዜና ስናይ የአይኤምኤፍ ለኢትዮጵያ ከሚሰጠው ብድር ውስጥ 260 ሚሊዮን ዶላር ለቃለው ብሏል የኢትዮጵያና ዓለም አቀፍ የገንዘብ ድርጅት ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ስምምነት መድረሳቸው ተነግሯል ግምገማ በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፍ አበዳሪው ከዚሁ ተቋም 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላር ይለቀቅለታል ተብሎ ይጠበቃል የአይኤምኤፍ ቦርድ ግምገማውን ከማጽደቅ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎች ጋር የመግባቢያ ስምምነት ላይ ደርሷል ይህንን ዛሬ አርብ ግንቦት 22 2017 ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥተው የነበረው የአይኤምኤፍ የባለሙያዎች ቡድን ሲመሩ የነበሩት አልቫሮስ ፒርስ የተባሉ ሰውዬ ናቸው ሌላው እዚህ ጋር በዜና እዚህ ጋር የምናደርገው እንግዲህ ሁለተኛው በአቶ ጌታቸው ረዳ ተመስርቷል የተባለው ፓርቲ ስምረት ፓርቲ የመጀመሪያው ጋዜጣዊ መግለጫ ሰጣለው የመገናኛ ብዙሃኖች ተገኙልኝ ብሏል በሸራተን አዲስ በዛ ጋዜጣዊ መግለጫ ላይ እንግዲህ ግንቦት 23 ነው የተባለው ዛሬ 21 ነው ምን ሊነሳ ይችላል ጋዜጠኞች ምን ሊጠይቁ ይችላሉ አብረን ምናየው ይሆናል በአብዛኛው እንግዲህ በዚህ ፓርቲ ላይ የሚነሳው ቅሬታ በትጥቅ ትግል ሐራ መሬት ላይ ካሉት ጋር ቀጥተኛ ግንኙነት አላቸው ተብሎ በአደባባይ ተወንጅሎ ሰምተናል ያስተባበሉት ጉዳይ የለም ምናልባት በዛ ጋዜጣዊ መግለጫ ለዚህ ምላሽ ይሰጣሉ ተብሎ ይጠበቃል ይህን እዚህ ጋር በዜና ካረግን በኋላ ቀጥታ በጣም የሚገርም ማለት እንችላለን ምንድነው የሚገርመው ካላችሁ እዚህ ጋር ባልተለመደ መልኩ ተቋሚ ፓርቲዎች በገዢ ፓርቲ ላይ ወይ በገዢ መንግስት ላይ የተሰነዘሩትን ቀጥተኛ ወንጀላዎችን በተመለከተ የራሳቸው አድርገው ተቀብለው ምላሽ ሰጡ ብዙ ጊዜ ተለመደ አይደለም አሁን ለፕሬዝዳንት ኢሳያስ አፈወርቂ አብን የሰጠው ምላሽ እንደ ፓርቲ እጅግ አደገኛ ምላሽ ነው አደገኛ ነው ማለት በጣም መረር ያለ ነው ብዙ ጊዜ በተቋሚ ፓርቲዎች በዚህ ካፓሲቲ ለመንግስታት ምላሽ ይሰጥ አይታወቅም ወይን ያላቀም ስለዚህ እንደዚህ አይነት አካሄዶች የራሳቸው ትርጓሜን ቢኖራቸው ግን በመንግስት ሌቭል ደረጃ በአንድ ገዢ ፓርቲ ደረጃ የተሰጠ መግለጫ ነው የኢትዮጵያ መንግስት በበኩሉ ምንድነው ያለው እኛ በአደባባይ ላይ መመላለስ አንፈልግም ተብሎ ግን የአብንን መግለጫ እንመልከተውና ከዛ በኋላ ይህ በፖለቲካ ፓርቲ ብቻ የሚሰጥ ነው ወይስ አብን የምክር ቤት አባል ስለሆነ በምክክር የተሰጠ ነው የሚለው እናያለን ግን መግለጫው በጣም ከባድ ነው መጀመሪያ አብን ስለራሱ ያስቀመጠው ከሰላማዊ ፖለቲካ ሰልፍ ይላል ለማስወጣት የተደረገብን ሙከራ አለ ይህን ሙከራ በቆራጥ አመራር መሪዎቻችን ተሻግረናል ይላል ሌላ ሁለተኛ በድርጅታችን ላይ ተጋርጧል የሚለው የአብንን እንዳንሳውና ወደ ኢሳያስን ስለምንሄድ ነው አንዱ ከፍተኛ ስም ማጥፋት ነው ይላል በአመራሩ ላይ የተቀናጀ ስም ማጥፋት ተካሂዶብናል ይላል ይሄ አብን መግለጫ ነው እዚህ ላይ ግን ራሱ እነዚህ ስም አጥፊዎችን የገለጸበት መንገድ የአማርኛ አጠቃቀምና ሁኔታዎች ስናይ እነዚህ ፖለቲካን ከጮህትና ከሟርት መለየት የተሳናቸው ይላቸዋል ስሜን ያጠፋሉ የሚሉት አንድ መሆን አልችል ብለውና ይልቁንም እንደ አሜባ ተቆራርጠው የተባዙ የዲያስፖራ የእድር አደረጃጀቶችና ማህበራት ይላል በህዝባችን ላይ በፈጠሩት ግርታ ትርምስ የግጭት ቅስቀሳና አጠቃላይ የሰላም እጦት ህዝባችንን ብሎም ሀገራችንን ከፍተኛ ዋጋ ያስከፍላሉ ሲሆን እነዚህ አንዳች እርባና የሌላቸው
እንዲጋለጡና በህዝባችን ስም እያጭበረበሩ እንዳይቀጥሉ ጠንክረን ልንታገል ይገባል ይላል። ይሄ የዲያስፖራውን ኮሚኒቲ የገለጹበት መንገድ ነው። በስም የጠቀሱት ነገር የለም። ለወትሮም ይላል በመርህ የለሹ አሰላለፋቸው እነዚህ እድሮች ከዚያና ከዚህ ሲላጉ የቆዩ ሲሆን በዚህም በአሁኑ ወቅት ከታሪካዊ የህዝባችንና የሀገራችን ጠላቶች መፍትሄ እንዲናፍቁ አድርጓቸዋል። የዚህ አሳፋሪ መግለጫ አንዱ ታሪካዊ ጠላቶቻችን ስለምን ተነኩብን በማለት ድርጅታችንና አመራሮቻችን የማውገዝ ዘመቻ ከሻቢያና ከህወሓት የሰሞኑ ነጻነት በዓል ጋር እንዲገጣጠምላቸው አድርጓል ይላሉ። እንግዲህ በአብን ላይ ሰፊ የሆነ ስም ማጥፋትና መግለጫ ወጥቷል ነው የሚለው። ከዚህ መነሻ አብን ይሄ የአብን እንደ ፖለቲካ ፓርቲ እንደ አንድ ተቋሚ ፓርቲ የሚገቡ ናቸው። ቢቃወም ቢናገር በአንድ ፖለቲካ ፓርቲ ካፓሲቲ ያልተለመደውና ግን ኃይለኛው መግለጫ ነው። እኔ ማለት በዚህ ደረጃ ወይም ፕሬዝዳንት ኢሳያስ ለሰጡት በኢትዮጵያ ላይ ራሱ በገዢው ፓርቲ ብልጽግና ላይ በሰጡት አስተያየት ላይ የሰጠ ፓርቲ ነው። ቀጠናዊ ጉዳዮችን በተመለከተ ብሎ ነው አብን የሚያወጣው። በሌላ በኩል አስረግጠን የምናስቀምጠው የሀገራችን ህዝቦች ከዚህ አንፃር ግልጽ አሰላለፍ እንዲመሰርቱበት የምንሻው ሻዕቢያን በተመለከተ የሰጠነው ምዘናና ብይን ትክክለኛ ሲሆን አሁንም በተከታታይ እውነታ ይበልጥ እየተረጋገጠ እንደመጣ ተመልክተናል ነው የሚለው ለሻዕቢያ በሰጠነው መግለጫ። እና አብን ከሻዕቢያ ጋር በተገናኘ ያወጣው መግለጫ ተከትሎ በግንባር ቀደምትነት አውግዘው የተሰለፉት ኢትዮጵያንን የሚሉ ባለሟሎች ናቸው ሲል ይከሳል። አስገራሚም ነው ሲል መገረሙን አብን እዚህ ላይ ያስፍሯል። ሆኖም በአሁኑ ወቅት የኢትዮጵያን የባህር በር ጥያቄ የሚወስነው ይላል በኢትዮጵያን አንድነትና ጥንካሬ እንጂ በሻዕቢያ ዩንንታ ሊሆን እንደማይችል በድጋሚ አስመረን ማስቀመጥ እንሻለን ይላል። ባለፈው የኤርትራን ሉዓላዊነት ጥያቄ ወስጥሏል። የባህር ጥያቄ የይገባኛል በሚል አስምሮ መግለጫ ማውጣቱ ይታወቃል። አሁን በሻዕቢያ ሳይሆን በእኛ ይላል አንድነትና ጥንካሬ ነው የባህር በሩ የሚወሰነው ብሏል። ይሄ ፕሬዝዳንት ኢሳያስ በሰጡት መግለጫ ላይ የባህር በር ናይል በተመለከተ እዚህ ላይ አብን የሚጠቅሷል የሴሜቲክና የኩሽ እንደዚህ ሚል ክሶች እሳቸው አንስተዋል። አብን አሁን እንግዲህ አብን በምርጫ ያሸነፈ ፓርቲ አይደለ፣ በተቋሚ ፓርቲ የተሰለፈ በሚኒስትሮች ምክር ቤት አንድ ድምጽ ያለው ነውና በዚህ ካፓሲቲ የተቋሚ ፓርቲዎች መግለጫ ሲሰጡ የተስተዋለበት ሁኔታ የለም ወይ በዚህ ደረጃ ቦልድሊ ኢዜማ እንኳን መጥቶ አያውቅም። ሁለተኛውን ስናይ ሻዕቢያ በሌሎች የውጭ ኃይሎች በኢትዮጵያ ላይ በጠላትነት የተመለመለ በመጀመሪያ ረድፍ የሚገኝ ባንዳና ሀገር ያፈረሰ ድርጅት መሆኑ ሁሉም ቢሆን መታወቅ አለበት። በኢትዮጵያ ብሔራዊ ጥቅም በስተጀርባ ባሉ ኃይሎች የተመለመለ አገር አፍራሽ ባንዳ ነው ሲል እንግዲህ ይከሳል አብን። ይህም ሆኖ ይላል ኤርትራ ከኢትዮጵያ ገንጥይ ያለው ካለ በኋላ ጭምር ኢትዮጵያ ላይ እንደ አልቅት ወይም አልቀት እንደ ተለያየ አጻጻፋለው ግን አልቅት ተጣብቆ መኖር የሚፈልግ ኃይል ነው ይላል። አልቅትን ስናስብ ታዋቂው ፕሮፌሰር እናስታውሳለን። ከብራር ዚያጋ በተገናኘ እንዶድን አክሊሉ ለማ ልክ ሰው ላይ ተጣብቆ በጥገኝነት የሚኖር በኋላ እሳቸው ከላይ ሆኖ ሲያዩት ልብስ የሚያጥቡት ከዛ ቀንድ አውጣ ውስጥ ያልቅት ወጥቶ ሲሞት በማየት በዓለም አቀፍ ሽልማት ሁሉ የተቀበሉበት ነው። ከዛ ያ ነው ኢትዮጵያ ላይ እንደ አልቅት የተጣበቀ ተገንጥያለውን ብሎ ያላመነ ግን አሁንም ተጣብቆ የኖረ የሚኖር ነው ሲል ነው የሚከሰው። ስለዚህ አብን እንግዲህ
እኔ እንዶድ ነኝ ወይም እኔን የመሰለ እንዶድ አብረን እንሁን ይያለ ነው ይመስለኛል እንግዲህ መግለጫው ከፕሮፌሰር አክሊሉ ለማ ጋር በተገናኘ ሻዕቢያ የኢትዮጵያ ሆነ ሁሉን የኤርትራ ነው የኢትዮጵያ የሆነ ሁሉ የኤርትራ ነው የኤርትራ የሆነ ግን የኤርትራ ብቻ ነው የሚል ግብዝና ስግብግብ ድርጅት መሆኑን መግለጽ እንወዳለን ይላል አብን ዋናው ችግሩ የሚመነጨው ይላል ከዚህ ስግብግብነቱ ነው ሻዕቢያ ለኤርትራ ከስያሜ ውጪ እንደ ሀገር ይላል ፍላጎቱና ግዴታውን ለይቶ እንዲቆም አላደረገው ይሄ በፖለቲካ ፓርቲ መለስ ነው በጋራ የሚኒስትሮች ምክር ቤት አባል በመሆኑ እዛ ላይ በተደረጉ ውይይቶች መነሻ ነው የጻፈው ሌላ ጉዳይ ነው ምክንያቱም አልቀት ብሎ ወይም አልቀት ብሎ በዛ ደረጃ በእንስሳት ጤና ጠንቅ ከሆኑና በውሃ ውስጥ ከሚኖሩ ጥገኛ ህዋሳት አንዱ ሻዕቢያ ነው ብሎ ነው የደመደመው በአዋሽ እንግዲህ ሽንት ሸለቆ በተለያዩ ወንዞች ላይ እንግዲህ ብላርዚያም እንደሚያረጋ አይታችኋል ከዛ ጋር ነው እንግዲህ ያገናኘውና በጣም የሚገርም ሌላ ምንድነው ቀጥታ ለፕሬዝዳንቱ ምላሽ እንደሆነም አንዱ የሚያሳየው አሁን ለተናገሩት ንግግር በብዛነት ወይም ብዛነት ኢትዮጵያ ውስጥ ልዩነት ያለና የሚኖር ሀቅ ቢሆንም የሻዕቢያው መሪ የኢትዮጵያን ህዝብ ሴምና ኩሽ ብሎ በመክፈል እርቃኑ በወጣ እንኳን በአገራችን ላይ ቋሚ ጠላትነታቸውን አውጀዋል ይላል አብን ፕሬዝዳንት ኢሳያስ እንግዲህ ሚዲያ ላይ አይታችኋል በአብዛኞቹ ሰሜኖቹ መጥቷላችሁ የሚባል አለ አቢሲኒያ የሚባል አለ የኩሽና የሴሜቲክ የሚባል አለ በእንደዚህ አይነት አጠቃላይ ናሬሽን ውስጥ በፕሬዝዳንት ደረጃ መናገራቸው ቋሚ ጠላትነታቸውን በአደባባይ አውጀዋል ሲል አብን ይከሳል ፕሬዝዳንት ኢሳያስ ሌላው ምንድነው እንዲሁም ይላል አብን ላለፉት 80 ዓመታት የኢትዮጵያ መንግስታት ተላላኪ በሚል የገለጸበት የሸፍጥ ንግግር ሲሆን ይልቁንም ሻዕቢያ ራሱን በቅጡ መፈተሽ ባለመቻሉ እድሜ ልኩን የጸረ ኢትዮጵያ ኃይሎች ተላላኪ በመሆን የተሰለፈና ለዚህም ቀለብ የሚሰፈርለት በመሆኑ ከነጻነት በኋላ 34 ዓመታት ተጉዞም ቢሆን ዛሬ ድረስ የአንድ ሀገር መንግስታዊ መሰረታዊ መገለጫ የሆኑትን ተቋማትና ስርዓት መገንባት ያልቻለ በሽፍትነት የቀረ ድርጅት ነው ይላል የሚገርም እኮ የአብን ክስ ፕሬዝዳንት ኢሳያስ ማቀለብ እንደሚሰፍርላቸው በርግጥ አላስቀመጠም ግን የጸረ ኢትዮጵያ ኃይሎች ተላላኪ ነው ኢሳያስ የብዙ ጊዜ በተቋሚ ፓርቲዎች በአንድ መንግስት ላይ ትችት ሲቀርብ ወይ ገዢ ፓርቲ ላይ ሲቀርብ በዚህ ደረጃ የመከላከል ኃላፊነት ሲወስዱ አይታዩ አብን ግን ይሄን ኢኒሺዬቲቭ ወስዷል ለፕሬዝዳንት ኢሳያስ ምን ላይ ሰጥቷል የሰጠበት ካፓሲቲ ግን በተቋሚ ደረጃ በአንድ ሀገር ላይ ባለው ድርሻ ሳይሆን እንደ አንድ ትልቅ ገዢ ፓርቲ ነው ምላሹ ለዛ ነው የሚኒስትሮች ምክር ቤት አባል ስለሆነ እዛ ላይ በተነጋገሩት መነሻ ይሁን በራሱ ግን ቦልድሊ በማሻማ መልኩ ነው ክሱ ሌላው ምንድነው የሚለው ይሄ ደግሞ አደገኛው ነው በመገንጠልና በፍቺ መካከል ያለውን ልዩነት በውል ሳይገነዘቡ የገቡበትን ታሪካዊ ምዕራፍ ውስጥ ሆኖም ሳለ አዳምጡ በመገንጠልና በፍቺ መካከል ያለውን ልዩነት በውል ሳይገነዘቡ የገቡበት ታሪካዊ ምዕራፍ ውስጥ ሆኖም ስለ ሻዕቢያዎች አሁን በኢትዮጵያ ላይ ተጣብቆ መቀጠል የሚፈልጉ ናቸው ተገንጥያለው ከተባለ በኋላ በእናተ ቤት የሚባል ክርክር የለም ወይም አግብቶ እንደወጣ ወንድ ልጅ ወይ ሴት ልጅ ተመልሶ የእናት እንጀራ አይደለም ፍቺ አይደለም ግንጠላ ነው እዛ ቁጭ በል ነው የሚለው አብን የሚገርም ነው በነገራችን ላይ ማለት
ምላሹ የአማርኛ አጠቃቀማቸው የሚገርም ነው ሌላው እዚህ ላይ ምንድነው የሚለው የሻዕቢያ ስነንቦናው ሳይኮሎጂ ማይንድ ሴቱም ይሁን ሳይኮሎጂካል ሜካፕ የሚመነጨው ይላል የኢትዮጵያ ቀንደኛ ታሪካዊ ጠላቶች ከነበሩት የውጭ ኃይሎች ስለሆነ በስትራቴጂ ደረጃ በኢትዮጵያ ውስጥ በተሻለ ሁኔታ የሚመለከተው የህዝብ ክፍል የለም ይላል አሁንም አስቡት ከውጭ ጠላቶች ከኢትዮጵያ ስትራቴጂክ ጠላቶች ቅጥረኛ ነው ለዚህም በኢትዮጵያ ውስጥ የሚያከብረው ህዝብ ወይም ለየት ብሎ ሊያዩ የሚችለው አካል የለም በኢትዮጵያ ሉዓላዊነትና መሰረታዊ ጥቅሞች ላይ ቀና መንፈስ የሌለ መሆኑን በተደጋጋሚ በግልጽ አስቀምጧል አሳይቷል ስለዚህ ይሄ እንግዲህ በኢትዮጵያ ውስጥ የደረጀ ፖለቲካ ወይም በገዢ ፓርቲና በተቃዋሚ ፓርቲዎች ብዙ ጊዜ ኩያነት አይታይም ወይም በአንድ ሀገር ላይ የሚመጣን አጠቃላይ አደጋ እንደ ገዢ ፓርቲ የመመዘን በዛ የተስተካከለ ወይም በዛ ያለ የዲሞክራቲክ ኢንፍራስትራክቸሩም አለ ብለን እንኳን በጭፍን አንናገርም ግን ባለው ስፔስን ለምሳሌ በአሜሪካ ብትሄዱ ዲሞክራት ሪፐብሊካን በአሜሪካ ኢንተረስት ላይ ትልልቅ ፖዚሽኖች ይዛሉ ምክንያቱም እነሱ በአሜሪካ ላይ ልዩነት የላቸው በዛ ደረጃ ሀገራቸው ተሰርቷል እኛ ገና በባንዲራም ደረጃ እንኳን አቅም ያልተግባባን በጣም ብዙ ደግሞ ውስጣዊ ክፍፍሎች ያለን ሀገሮች ናቸው በዚህ ኢንፍራስትራክቸር ውስጥ ፖለቲካል ኢንፍራስትራክቸር ውስጥ የመንግስትን በመንግስት አቅምና ደረጃ በዚህ ደረጃ ለሻዕቢያ መልስ ያብን መስጠት የሚገርም ነው እና ለፕሬዝዳንት ኢሳያስ የተሰጠ ምላሽ ነው እንግዲህ ይሄን ለማስተባበል የሚሆን ይሄን ለመመለስ ከሻዕቢያ በኩል እኔ የሰማሁት ነገር የለም ምናልባት በተለያዩ ሚዲያቸው ምላሽ ሊሰጡ ይችላል ግን አደገኛ የሆነ አልቀት በሚል ሻዕቢያን አብን ከሷል ስለዚህ ይሄ ለፕሬዝዳንት ኢሳያስ የተሰጠ ምላሽ ተደርጎ የሚወሰድ ነው ሌላውን ለአድማጮቻችን እንተዋለን ማለት ነው ይሄን ይመስላል የአብን አቋም ፈንታሎች ነን አብረን እንቆይ እዚህ ላይ ምናነሳው ንግድ ባንክ ግንቦት 19 ቀን 2017 የኢትዮጵያ ሚዲያ አገልግሎት በተሰኘ ዜና ማሰራጫ እንደሰበር ዜና የተላለፈው መልእክት በኢትዮጵያ ንግድ ባንክ ውስጥ አካውንት ውስጥ ተቀምጦ የነበረ 7 ቢሊዮን ብር በላይ መዘረፉ ተገለጸ ማለት ባንካችንን ከፍተኛ መጠን ያለው ገንዘብ እንደተዘረፈ ዘራፊዎች እንዳልተያዙና ባንኮቹም ጉዳዩን አድበስብሰው እንዳለፉ የሚገልጽ የሐሰት ዜና ዘግቧል ነው የሚለው ዋናው ጥያቄ ባንክ እንዴት ነው የሚዘረፈው ነው ይሄ ንግድ ባንክ ችግር ብቻ አይደለም ግን ባለፈው ለራሴ የገረመኝ ነገር ልንገራችሁ ባለፈው በዚህ በአንድ ክስ ባለፈው እንደነገርኳችሁ ከስም ማጥፋት ነው በሚል በፌደራል የወንጀል ምርመራ ሜክሲኮ እስር ቤት ነበር እና እዛ እስር ቤት ስገባ ያው እንደ አዲስ ሰው ስትገባላችሁ ተቀላቀላላችሁ ቀን ያወራን ከሰዓትም ማታ መሸና ማደሪያ አለ ማደሪያ ውስጥ ከመገባታችን በፊት ያው እንግዲህ ተሰብስበን ያወራን በጣም ህፃናት ልጆች ጸጉራቸው በጣም እንደዚህ የሚጠቀልሉ በጣም ከ18 እስከ 25 አመት ይሆናል በርካታ ልጆች አሉ ማለት ኦልሞስት በቃ ወጣቶች ናቸውና እኔ በጣም የሆነ ነገር ከቀን በቀን ስለገባው ሳያቸው እንዴት ሰው በዚህ እድሜ ይታሰራል ገና ጉንጫቸው እንኳን ያለ እንትን ያላሉ ልጆች ናቸው ያሳዝናሉና በጣም በዙብኝ ማለት ገና መግባቴ ስለሆነ ብዙም ማና ለመነጋገር አልቻልኩምና መሸ ማታ አዲስ ሰው መግባት ተዋቁ ሲባል አንዱ የደረሰኝ እኔን ነውና የማታ እንግዲህ የማጽጃ ምናምን ተብሎ አዲስ ሰው ሲገባ 1000 ብር ምናምን ክፍያል ከዛኔ ሁለት ሰዎች ነበር ራሳችን አስተዋውቀምና ቦታ ሰጥቶና ገባና ቁጭ ስንል በአጋጣሚ አንዱ ቀን ጋየውት ጋር ነው ልጅ ጋር ነው
እዛ ጋር ቁጭ አለን እንትን አልጋው ደረሰኝና ካርታ ምናምን እንጫወታለን ካርታ እየተጫወትን በኋላ ትንሽ መሃል ያረፍ ስናገኝ እንደው በቃ ቀን ሙሉ ሲከነክረኝ ስለነበረ ከጎን ያለች ግን አሁን አንተ ምን አድርገህ ነው በዚህ እድሜ ምን ሰርተህ ነው የታሰርከው ምናምን ስለው ከዛ በኋላ አረ ምንም ችግር የለውም ምን ጣጣለው ዝም ብሎ ምንድነው ምናምን ስለው እንደዚህ ያለ ያ ከፋይናንስ ጋር የተያዘች ነው ምናምን ይለኛል ከዛ በኋላ ተጫወትና ወቀለንተኛ ስንል እዛ ባከ በየተደለደልንበት ከዛ አንዱ መጣ ሳዋራው እሱንም ከፋይናንስ ጋር የተያዘ ነው ይላል ምን እንደምትሰራው አይ እኔ እንደዚህ የምሰራው እንደዚህ ነው የሚሰራው ስራ ሳይ በጣም ትንሽ ስራና ከፋይናንስ ጋር እንደው ሲነገረኝ ስለው አይ እዚህ ከሞባይል ባንኪንግ እና ከባንክ አሰራሮች ይገባሽ የለ እንዴ ምናምን ይለኛል ምንድነው ምናምን ስለ ለምሳሌ አንተ በስንት ነው እንዴት ተጠርጥረህ የተያዝከው ስለው ብዙ አይደለም 17 ሚሊዮን ብር ነው አለ ምን 17 ሚሊዮን ብር እንዴት 17 ሚሊዮን ብር ብዙ አይደለም ትላለህ ከዛ እንዴ እዛ መታው ተቅላላኮ ከኔ ባሱ ናቸው አለ አደገኛ ብር የሰራ ነው እዛ አለኝ ምን ይያልክ ነው ከባንክ ነው 17 ሚሊዮን ብር ነው ከዛ እኔ በኋላ ላምን አልቻልኩም እንዴት ይሆናል ምናምን ብዬ ቁጫል ከዛ በኋላ ነጋ በጣም ሲሪየስሊ ኬዙን ስላየሁት ካንዱ ጋር እናወራለን ብቻ እንዴት እንደዚህ ሊዘረፍ ይችላል የመጀመሪያ ነገረኝ በስልክ የሚደውሉት አለ አይደል ከኮሜርሻል ከንግድ ባንክ ነምን ይያሉ የሴቶች ድምጽ ምናምን አንዱ ዋናው ስልት እሱ ነው የሰዎችን የሚስጥር ቁልፍ መልቀሚያ ማለት ነው ሌላው ግን በጣም ግራንድ የሆነው ሌብነት ያለው ምን ላይ ነው ለረጅም ጊዜ ባልተንቀሳቀሱ የባንክ አካውንቶች ላይ ነው ዝርፊያው የሚካሄደው አንድ ሁለተኛ በሞቱ ሰዎች አካውንት ነው የሚካሄደው በተለይ ታስታውሱ እንደሆነ በጣም ከፍተኛ የከተማ ወሬ ነበረው በኢትዮ ኤርትራ በፌደራል መንግስትና በትግራዮች በነበረ ጦርነት ላይ በየጦርነቱ ገሌ ሞቷል እንደዚህ አይነት ብር አለው እየተባለ እየተደራጁ ሁሉ ብር እንደሚሰርቁ በስፋት ይነገር ነበር እኔ ለነገሩ አላምንም ነበር ግን እንትና የሚባል ይሄን የሚያህል ብር አለው አካውንት ውስጥ በዚህ ግንባር ላይ ሞቷል ታራ እንዴት እንስድ አይደለም አካውንቱን የሚያቅ ያስቀመጠበት ቦታ የባንክ ሰዎች መፈለግ አለበት ይላል ነበር ኤሊ ሲነግረኛ አሁን እዛው እስካገኘሁት ከገሌ ገር ያለም እስር ቤት ካገኘሁት አንዱ ይሄ ለረጅም ጊዜ ማይንቀሳቀስ ሂሳብና የሙታን አካውንት የሞቶ አካውንቶች ሰዎች ሞተው ብር ዝተተው የሚሞቱ ሰዎች አሉ ረጅም ጊዜ ዝም ብሎ የሚቀመጥ ወይ ደግሞ የሆነ ሀገር የሚጠፋ ኢቭን ያኔ በኢትዮ ኤርትራ ጦርነት ጊዜ ሁሉ በዛ ጊዜ ብዙ የተቀመጡ አካውንቶች ለረጅም ጊዜ ያልተንቀሳቀሱ መነሳት የማይችሉ ከዛም አልፎ በውጭ ሀገር ገንዘብ ዲፖዚት ያላቸው ስለዚህ እንዴት ነው ታዲያ ሌብነቱ የሚደረገው መጀመሪያ በኋላ ሳያቸዋለሁ የትም ባንክ ላይ የመጀመሪያው የሌብነቱ እርምጃ የሚጀምረው ከባንክ ሰራተኞች ነው ከባንኩ ከራሱ ከባንክ ሰራተኞች የመጀመሪያው ሌብነት የሚወጣው በነገራችን አሳያቸዋለሁ አሜሪካ ውስጥም የተለያዩ ሀገሮች እንዴት ይሄ ነገር እኔም በኋላ ሰርች አድርጌዋለሁና ምንድነው የማይንቀሳቀሱ ሂሳቦችን ላይ አንድ ብልጠት ምንድነው ይመርጡና ምን ያደርጋሉ በነዛ አካውንት የተወሰነ ጊዜ 1000 ብርም 2000 ብርም እየከተቱ አክቲቭ ያደርጉታል አንድ ትራንዛክሽን እንዳለው አክቲቭ ይደረጋል ምናልባት እዛ ኦቶራይዝ የሚያደርግ የሆነ ሰው ችግር ካለ አክቲቪቲ እንዳለው ያስመስሉታል አንድ ሁለተኛው ዳይሬክትሊ ከዛ ብር ላይ ያው ደብል ኢንትሪ ነው አሳያቸዋለሁ አንድ አሜሪካ ውስጥ አንድ አታሙ ስንት ሚሊዮን ፌክ አካውንት እንደተከፈተ ለምሳሌ ፖስት የሚያደርግና ኦቶራይዝ የሚያደርግ መክፈት ይችላል ባንክ ውስጥ ያ አክሰስ ያለው ሰው ይሄን ማድረግ ይችላል ከበደና አየለ የሚባሉ የባንክ ሰራተኞች ያሉ መፍጠር ይችላል ሌላው ምንድነው የባንክ አሰራሩን በተለይ አይቲ ላይ የሚሰሩት
የባንክ አሰራሩን ከሶስተኛ ወገን ጋር ሼር ማድረግ አሁን ያለፈው የተማሪዎቹን እኔ ሰማሁት ከሰበሰብኩት መረጃ የሰማሁት ንግድ ባንክ ብዙዎቹን መልሷል ንግድ ባንክ ይሄ ሐሰት ነው ካለም ችግር የለውም በፈንታሌ ሚዲያ ይሄን ነገር ማስተባበል ይቻላል ግን እኔ ሰማሁት የመጀመሪያው በንግድ ባንክ ላይ በጣም ኬርለስ በሆነ ብዙ ሰው የሚመስለው በውጭ ሀገር በአብዛኛው የሚሰረቀው በሃከሮች ነው ከነሱ በላይ ግን በውጭ ሀገርም የባንክ ቤቱ ሰራተኞች ናቸው መጀመሪያው የለብነት ፊሽካ የሚነፉት ለምሳሌ ይሄ አንድ የመንግስታዊ ተቋም ትልቅ ብር ትራንስፈር ለማድረግ ይያለ እዛ ሲስተም ውስጥ አፕዴት የሚደረጉ ጉዳዮች ላይ በአጋጣሚ አፕዴት ሲደረግ ምንድነው ሰፊሸንት እና ኢንሰፊሸንት ይያለ በእያንዳንዳችን ሞባይል ባንኪንግ ላይ በዌይ ትራንስፈር ላይ ስናደርግ ምን እንደሚጠይቀን አካውንቱን ለማስተላለፍ በቂ አይደለም ይላል ለምሳሌ ሰው 2000 ብር ኖሮት 3000 ብር ይፈልግ ወይም ኒል ነው ይላል ያቺኛው ስትሪክት ልክኛ ስንሞላ ምን እንደምናደርገው እሱ ይጠይቀናል ግን ምንድነው የሆነው በዛ ጊዜ ማንንም ሰው ባይፓስ እንዲያደርገው ለምሳሌ 1 ሚሊዮን ትራንስፈር ባድረግ እኔ ላይ ዴቢት አድርጎ ሌላ ሰው ምን ያደርጋል ክሬዲት ያደርጋል ለምን እኔ አይጠይቀኝም 1 ሚሊዮን ኖረኝ አልኖረኝ ማለት ነው ምክንያቱም ያን የመጠየቅ ነገር አሳልፏል በክሬዲት ነው ኢቭን ከሌላ አካውንት ላይ ሲያሳልፍ የነበረው ካለም ላይ ትራንስፈር ሲደረግ የነበረው ማለት እቺ መፈጠሯን በዛ ባጋጣሚ ይሄን ሀፕር ያረገ የተሰራ በጣም ሬክለስ በሆነ የተወሰኑ ግለሰቦች ከሰዎች ጋር ባጋጣሚ የሰማሁትም እንደውም ፌር ለሞን ዝም ብሎ እንደዛ አይነት ሀፕን ማድረጉን መረጃ ሼር በመደረጉ የወጣ ነው አሁን ያ በጣም አደገኛ የሆነ ጥንቃቄ ጎደለው አካሄድ በመደረጉ ነው አብዛኛው ሰው በእንደዛ የታርጎ ባንኩ ትልቁን ኦልሞስት ከ95 በላይ % መሰብሰቡን ተናግሯል አክቹአሊ ዛው ሲስተም ውስጥ ስላለ በራሱ ሲስተም ላይ አድካሚ ነው እንጂ እያንዳንዱ ትራንዛክሽን ኮንትሮል ማድረግ ይቻላል ማለት አሁን ይሄ ብር ወጥቷል ተባለ ስንት ብር እስከ 7 ቢሊዮን ብር አይ አልተነካብኝም እንደዚህ አይነት ብሮች ምንድናቸው ካላችሁ መገመት የሚቻለው ራሱ ባንኩ ረጅም ጊዜ ያስቀምጦ ገንዘብ ሊኖር ይችላል ንግድ ባንክ ይሄን የሚያውቁ ሰዎች አሉ ወይም በፍርድ ቤት የታገደ ትልቅ ብር ሊኖር ይችላል ወይም ለረጅም ጊዜ ያልተንቀሳቀሰ አካውንት ሊኖር ይችላል ይሄን የሚያውቁ ሰዎች ከሶስተኛ ወገኖች ጋር ሰርድ ፓርቲ ጋር ተነጋግረው ነው ብሩ የሚወጣው ዝም ብሎ አይደለም የሚወጣው ግን እነዚህ ዶርማንት የሆኑ አካውንቶች በፍርድ ቤት የተያዙ አካውንቶች ወይ ባንኩ በሆነ ጊዜ ለረጅም ጊዜ ለስራ ብሎ ያስቀመጣቸው ገንዘቦች ካሉ ሲንቀሳቀሱ በጣም ኮንሺየስ የሆኑ ሰራተኞች ከዛ ኔትወርክ ሰርክል ውስጥ የሌሉ ሰዎች ኢሚዲየትሊ ዲቴክት ሊያደርጉት ይችላሉ ግን እምላችሁ ምንድነው እዛ ላይ ያለ ሰው ፖስት ማድረግ የሚችል ኦተራይዝ የሚያደርግ ሁለት አካውንት ሊፈጥር ይችላል ይሄን የት ሀገር እንደተደረገ አሳያችኋል ስለዚህ ባንኮች የመጀመሪያ ጥንቃቄ ሲስተሙ አይደለም ባንክ የሚቀጥረው ሰውዬ ስነ ምግባር ነው ብዙ ጊዜ አሁን በትልልቅ ጂፒኤ በመናምን አክቲቭ ነው በሚል ብቻ አይደለም ብዙ ጊዜ ከተቻለም የሰዎችን የሚቀጠሩን ሰዎች ባክግራውንድ የማወቅ ኢቭን በአንዳንድ አክቲቪቲ ላይ ያላቸው ኢንቴንሽን የመረዳት በጣም ከፍተኛ የሆነ የመረዳት አለቆች ያስፈልጋል ቀደም እንዳልኳችሁ ነው ሌላች ሀገር በሳይበር አታክ አለ እንደገና የተለያዩ ሶፍትዌሮች ማልዌርን ወስደው የሰዎችን መረጃ ሰልለው መተው በእያንዳንዳችን ላይ ያሉትን ያን የሚጠቀሙ አሉ ሳይበር አታክም አለ እንደምትሉ ክራክ የሚያደርጉ ልጆች አሉ በጣም የኢትዮጵያ አሁን ይሄ ገና ከኢንተርናሽናል ፋይናንሻል ሲስተም በተለይ ኢንተርናሽናል ባንኮች ምናምን ሲመጡ በነገራችን ላይ በአለም አቀፍ ላይ የተለመደ ነው ይሄ
አዲስ አይደለም የተለመደ ነው ግን መቀነስ ነው የሚቻለው ግን ወደ ኢንተርናሽናል ማርኬቱ ደግሞ ትልልቅ ባንኮች ሲገቡ ደግሞ ሊደርስብን የሚችለው ይሄ እንግዲህ ሎካል ነው እኛ እንግዲህ ከነሲቲ ባንክ ዶላር ከምንቀያየረው እጪ ይሄን ያህል ኤክስፖዝድ የሆነ ወይም የተጋለጠ የኔትወርክ ሲስተም ውስጥ ገና ነን ያደገ ነው ፋይናንሻል ሴክተሩ ያለ የመጣው ትልቁ ጥያቄ ግን ሌብነት ከባንክ ነው የሚጀምረው ንግድ ባንክ ትራንስፓረንት መሆን አለበት እነማን ናቸው በዚህ የተሳተፉት ምንድነው የምትቀጧቸው እንዴት ነው መቀጣጫ የሚሆኑት ሲያደርጉት የነበረውን አክቲቪቲ ኤክስፖዝ ማድረግ ይሄ ትራንስፓረንት የማድረግ እንጂ በግልጽ አሰራር ማመን እንጂ ንግድ ባንክን እምነት ላይ በፍጹም የሚያመጣው ነገር የለም ሌቦች ይጋለጣሉ ምን ሊሰሩ ሞክሯል ለምን ያ ተሞክሮ ሌሎች ባንኮችም ተመሳሳይ ችግር ላይ ፈጥር ያደርጋል እንጂ አሁን እዚህ ላይ እንደምንለው በሚዲያዎች እንደተዘገበው አይደለም ችግር የለውም ሚዲያ ቢዘግብ ባልተጨበጠ መረጃ በተለይ ፋይናንሻል ሴክተር ላይ መዘገብ በጣም ከባድ ወንጀል ነው ለምን የባንኮች በደንበኞቻቸው ያላቸው እምነት ያሳጣል እንደዚህ አይነት መረጃ ለመዘገብ 1000 ሳይሆን ከዛ በላይ ፐርሰንት እርግጠኝነት ይፈልጋል ነገ ሰው እንዴት አምኛ ያስቀምጣል በዚህ ደረጃ አይደለም አሁን የንግድ ባንክ እዛ ደረጃ ይደረሳል ኮንትሮል አድርገውታል ጉድ ግን እነማን ናቸው እንዴት ነው ያደረጉት ምን አይነት ሜትድ ሊጠቀሙ ሞከሩ ይሄን መናገር ሌሎች ባንኮችም ኢቭን ለደንበኞች በራስ መተማመን ይጨምራል እንጂ ምንም ያመጣው ነገር የለም እዚህ ላይ የተዘረዘሩት ነገር ጥሩ ነው ግን በሌላው ዓለምስ ምንድን ያለው በተለይ ከሁሉ እዚህ ላይ የፋይናንሻል ኢንተለጀንስ ዩኒት አለ ኢትዮጵያ ውስጥ እዛ ያሉት በእርግጠኝነት ሲስተሙን በትክክል ባላቅም ክትትል የሚደረግባቸው አካውንቶች በተለይ ዶርማንት አካውንቶች ለረጅም ጊዜ የተቀመጡ አካውንቶች እሱን ነው የሚዘርፉት ሌላው ምን ያደርጋሉ ለምሳሌ ብር ከአንድ ሰው ጋር ትራንስፈር ያደርጉና ምን ውስጥ ይከታሉ የሞተ ሰው አካውንት ውስጥ ይከታሉ ያ ሰውዬ መሞቱን የሚያውቁት ዘራፊውና የባንኩ ሰውዬ ናቸው ከዛስ እንዴት እንደሚያወጡት ነው የሚነጋገሩት ከዛ በኋላ ፕሮሲጀር ይወጣል እንዴት አደርጋለ ተብሎ ከዛ ምን እንደሚያደርጉ ራሱ የባንኩ ማናጀር ያጸድቃል ዶርማንት መሆኑን ያወቀ ኢሌጋሊ ትራንስፈር መሆኑን ያወቀ የራሱ ሼር ከዛ ጋር አንስቶ ያጸድቃሉ ይሄ በብዙ ባንኮች ላይ ያለ አሰራር ይሄን የመከላከል አንድ በጣም የሚገርም ስቶሪ ልንገራችሁ አንዱ እንደዚህ አይነት አካውንት የሚከታተል ልጅ አለ አንድ ለረጅም ጊዜ ተቀመጠ ገንዘብ አለ በእንደዚህ አይነት ሞኒተር የሚያደርጉ አሉ በነገራችን ላይ ይሄ ፋይናንሻል ኢንተለጀንስ ዩኒት ከሰው ጋር የማይገናኙ ሰራተኞች አሉ በደንብ የፋይናንሻል ሴኩሪቲ ላይ የሚሰሩ አሪፍ ልጆች አሉ በነገራችን ላይ ግን የሚከታተሉ እያንዳንዱን እንቅስቃሴ እነሱም ሰው ናቸው ሌላ ሰው ሊያታልጅ ግን መጨረሻ ላይ የሆነ ቦታ ቁጭ ብሎ ሳምበዲ ስሙን ይጠራዋል ማለት ነው አቆ ያናግረዋል ዞር ሲል ምንድነው አጣወከኝ አላስታወስከኝም ይለዋል እኔ እንጃ እንደዚህ ብሎ የሚያቃቸውን ሰው ኒር ጓደኞቹን ሁሉ ይጠራል በኋላ ልጁ ምን ያረጋል ጭንቅላቱ ላይ እንደሚያቀው በቃ ተቀብሎት ወሬ ጀመሩ ከዛ ትንሽ ወሬ ከጀመሩ በኋላ እንደው አገኘሻለሁ ብዬኮ ነግርሻለሁ ምናምን እንደዚህ ስፈልግሽ ምናምን ይለዋል ምን ችግር አለ አሁን አነገረኝ ብሎ ሲነግረው ምን ቢነግረው ጥሩ ነው ለረጅም ጊዜ የተቀመጠ አካውንት ትልቅ ብር የተቀመጠበትን አካውንት ትራንዛክሽን ይነገረው ይሄ ልጅ ነው የሚከታተል ልጁ ደነገጠ አያውቀውም ስሙን ያውቃል ጓደኞቹን ያውቃል ያን አካውንት ማወቁ ራሱ ልጁ በቀራስ በረዶ ነው ቁጭ ብሎ ሲጠይቀው ደንግጦ ማለት ምክንያቱም አጥንቶት ነው የመጣው መምጣት ብቻ አይደለም ልጁ ያለውን ኢንቴግሪቲ ኮምፕሮማይዝ እንዲያደርግና ከዛ ላይ እንዴት እንደሚካፈል ያስረዳው ነው የመጣው
በጣም ሻርፕ ልጅ ነው አይኔን አሳየኝ ብሎት ነው ምክንያቱም እሱን የሚከታተል የመንግስት ከፍተኛ የሴኩሪቲ አሬንጅመንቱ አደገኛ ይሄን በዚህ መልኩ ነው እየተደራጁ ማን ኃላፊነት እንዳለበት የትኛው ባንክ ምን እንዳለ በዚህ ደረጃ ቁጭ ብሎ የሚያሰሉ ሌቦች አሉ ለነዚህ ግን ዋናው በር ከፋች የባንክ ሰራተኛ እስቲ አንዳንድ የውጭ ኤክስፒሪየንስ እንመልከት ለምሳሌ እዚህ ጋር እንምጣና እስቲ እዚህ ጋር ቀደም ካልኳችሁ ጋር አንዱ አይታለች ቆይ እዚህ ጋር ለምሳሌ MNDT ባንክ ነው እንግዲህ የኢንሳይደር ቴፍት ሌብነት ነው በ2015 ላይ ገጠማቸው $1 ሚሊዮን ነው የተዘረፈው ይሄ ባንኩ ነው MNDT ባንክ የተጠቀሙት ሜተድ ምንድነው The bank employee manipulated dormant account to siphon funds ምኑን የተጠቀመው dormant የሆነን አካውንት ምን ያለው ሎስ ያደርጉት $1 ሚሊዮን እነዚህ አካውንቶች በሌቦቹ የሚጠኑ ናቸው በዚህ ቅርንጫፍ ውስጥ የማይንቀሳቀስ የባንክ ሂሳብ ያለው ለረጅም ያለው የትርት ይሄ መረጃው የሚመነጨው ከየት ነው ከባንኩ እዚህ ላይ ማን ነው የባንክ ሰራተኛው ነው ይሄን ያደረገው ልቀጥልላችሁ አሁን ሚቲጌሽን ምንድነው ያደረጉት ይሄን ለመከላከል strict access control for dormant accounts ለዶርማንት አካውንቶቹ strict የሆነ access አሁን ንግድ ባንክ አሪፍ አድርጓል የሁሉም ሰውን አካውንት ድሮ ማንንም ካውንተር ላይ ተቀመጠ ያረግ አይማው ወደ ከፍተኛ ማናጀሮች ከፍ አድርጎታል ይሄ ቤስት ነው አንዱ ሜተድ ንግድ ባንክ የተቀመጠ አሪፍ ነው ሌላው ምንድነው ያደረጉት እዚህ ጋር automated alerts for unusual account activity በምን ተከላከሉት automated alerts for unusual account activity በአንድ ሂሳብ ላይ ያልተለመደ እንቅስቃሴ አውቶማቲካሊ ምን አለርት የሚያደርግ ወይ አካውንታንት ይሆናል ወይ ማናጀር ይሆናል ወይ ራሱ የብሔራዊ ባንክ ገዢ ሊሆን ይችላል ከፍሎ ብሔራዊ ባንክ ሊሆን ይችላል ወይ የትሆናል የፋይናንሻል ኢንተለጀንስ ዩኒት ሊሆን ይችላል ልክ እንደዚህ ዶርማንት አካውንት ሲደር ምን ያደርግ አውቶማቲካሊ አለርት ያደርጋቸዋል ምልክት ይሰጣቸው ይችላል እንደዚህ ሊል ይችላል ሳምቲንግ ሊል ይችላል ማለት ይሄ ሚቲጌት ያደርጉበት ጉዳይ ነው እዚህ ጋር ሌላ እንምጣና አሁን ተመልከቱ አንዱ ደግሞ ምንድነው ያደርገው ሌላ ታርጌት ዳታ ብሪጅ ይሄ ባንክ ታይን via stolen cards ነው የሚለው በ2013 ነው ምንድነው ያደረጉት $200 ሚሊዮን ሎስ አድርገዋል ለምን 40 ሚሊዮን ካርድስ የደንበኞቻቸው ምን compromised ለአክሰሰብል ለሌቦች አድርገው ለምሳሌ ቀላል እኔ ATM ካርድ አለኝ የኔን ATM ካርድ ወይም የባንክ ማናቸውም ነገር ለእንደዚህ አይነት ለሌቦቹ አክሰሰብል ማድረግ ማለት ምንድነው ያደረጉት እዚህ ጋር ሌላ አሁን የሚገርም አለ JP ሞርጋን የሚባለውን ማቅ ባንክ የለም በ2014 ቀጥታ አይደለም የሰረቁት 83 ሚሊዮን ከስተመር ሪከርድ ኤክስፖዝ ነው ያደረጉት 83 ሚሊዮን ሃከሮቹ ነው ኤክስፕሎይትድ ሰርቨር vulnerability የሰርቨሩን እንግዲህ ምንድነው የዛ ፕሮቴክሽን የመከላከሉ የሴኩሪቲውን አቅም በማድረግ ኤክስፖዝ አደረጉት ግን ዳይሬክትሊ አድረስ እንትን ያደረጉት ስርቆት አርሚያን ያደረጉት ሌላ እዚህ ጋር ከዚህ በዚህ በኋላ ምንድነው ወደ 250 ሚሊዮን ብር ነው አውጥቶ ምን አደረጉ የሳይበር ሴኩሪቲን አፕግሬድ ያደረጉት ወደ 250 ሚሊዮን ዶላር ይሄ አንዱ ሚቲጌሽን ይወሰዱት ሌላ ምንድነው ባዮሜትሪክ አውተንቲኬሽን ይሄ ነው ለስደዋል ሌላ እዚህ ጋር እንምጣና እዚህ ጋር ሌላው አንድ በጣም አደገኛለች አውቶሜትድ ሶሪ አንድ ጊዜ ይሄ
ተመልካቹ ዌልስ ፎርግ የሚባለው ባንክን ቀድመን ብያቸዋል ፌክ አካውንት ምንድነው ያደረጉት ኖ ዳይሬክት ቀጥታ አይደለም የሰረቋቸው employees created 3.5 million fake account to meet sales target 3.5 million account customer charged what unauthorized fee ይሄን ማመኑ ይቻላል አይቻልም ይሄ በትልልቅ ባንኮች ላይ የሚደርስ ለምሳሌ ብራንቾች ጋር ሲሄድ አላቅማን ተስተካክሎ ካልሆነ በቀላሉ ሁለት አካውንት ፈጥሮ ብር ማውጣት ይችላል ግን ማታውኑ የሚያዝበት አለ ክሎዚንግ ሲሰራ ማታ ላይ አክቲቪቲዎቹ ላይ ይታያል ግን እሱንም ኮምፕሮማይዝ የሚያደርጉበት ሲስተም አለ እዛው ባንክ ውስጥ የተደራጀው ቡድን ነው ይሄን የሚያደርገው በተለይ ያልተንቀሳቀሰ አካውንት ኮን ያቃሉ ግን ኦሬዲ የተናበበ ነው ያኛው ይዞት ይወጣል ወደ አንድ ትራንስፈር ይሆናል ይዞት ይወጣሉ ማለት ስለዚህ ምንድነው ያደረጉት 3 ቢሊዮን ሴትልመንት ዊዝ ሬጉላተርስ አስቡ 3 ቢሊዮን ዶላር ነው ሴትልመንት እንትን ያደረጉት እና ይሄ ቀላል አይደለም ግን መጋለጥ መቻል አለበት ምን አይነት ሜትድ የተጠቀሙት ምንድነው ከዛ ምንማረው ለምሳሌ አንድ የባንግላዴሽ እንውሰድ የባንግላዴሽ ትልቁ የሚባል ነው በ2016 ነውና ይሄኛው 101 ሚሊዮን የተሰረቀ ነው ከዛ ውስጥ 20 ሚሊዮን ሪከቨር ዳርገዋል ግን 900 እዚህኛው ላይ እንምጣና 900 እዚህ ጋር እንምጣና 900 ሚሊዮን ብር ማለት ነው 900 ሚሊዮን ዶላር ለሞሰድ ወይ ኦልሞስት 1 ቢሊዮን ለሞሰድ አቅደው ወደ 101ን ካወጡት በኋላ ነው የታወቀው 1 ቢሊዮን ዶላር ነው በነገራችን በእንደው ካልተሳሳተ በሞደርን ሂስትሪ የባንግላዴሽ ነው ትልቅ የሚባለው ለሞሰድ ሞክረው እንትን ያደረጉት ስለዚህ እንደዚህ አይነት ነገሮች የትም ሀገር አሉ የኛ ሀገር ችግሩ ምንድነው ግን በግልጽ ማስረዳት ማሳወቅ ግልጽነት አይመስልንም የሄዱበትን መንገድ እንዴት ንግድ ባንክ እንዳቋረጠ እነማን ተጠያቂ እንዳደረገ ማድረግ በደንበኞቹ ታማኝነትን ያተርፋል እንጂ ንግድ ባንክ ምንም ይከስረው ነገር የለም ባለፈው ሊዘርፉ መጡ ምን አረጋችሁ ወሬ መደፋፈን የለበትም ግን ይሄ ምልክት ነው ለባንክ ሴክተሩ ወደ ዓለም አቀፍ እንግዲህ ይሄ እነዚህ ኢንተግሬትድ ወደ ሆኑ ሲስተሞች ሲገባ አሜሪካው ናይጄሪያንስ በዚህ በጣም የታወቁ ናቸው ስለዚህ በዚህ መልኩ መጠንቀቅ ነገሮች ማወቅ መለየት ጥሩ ነው የሚሆነው ለምሳሌ ባንኮ ፖፑላር የሚባል አለ በ2005 ስንት ነው የወሰዱባቸው ወደ 2.4 ሚሊዮን ዶላር ምን ዲጂታል ትራንስፈር ነው ይሄ ምንድነው ያደረጉት ሶፊስቲኬትድ የሆነ በሳይበር ሜተድ በአንድ ጊዜ 2.4 ሚሊዮን የኛ ምንድነው በእንደዚህ አይነት መልኩ አይደለም የወሰዱት ባለፈው የድርጅትን ወይ የባንክን መረጃ ትልቅነት ወይም በዛ ደረጃ መቆጣጠር ያዛሉ እንዝላል ማለት ይቻላል ግን ዳሜጁ በጣም ከባድ ነው ይሄኛ ያለ መረጃ ነው ስለዚህ በዚህ መልኩ ቢስተካከልና ብናየው ጥሩ ነው ይሄን ያነሳውት ለምንድነው ባንኩ በቃ በደፈናው እንደዚህ አርገና አይደለም ምንድነው ያደረጋችሁት ምንድነው የፈጸማችሁት እነማን ናቸው የሚሉትን ግን ግልጽ በሁኔታ ይሄን አንድ እቺ መጨረሻ ልንገራችሁ ኢምፓክቱ ማን ነው ይሄ አሁን ሃከሮች ናቸው 951 ሚሊዮን ዶላር from Bangladesh bank account ከት the Federal Reserve Bank of New York ማለት ነው almost 1 ቢሊዮን ምንድነው ያደረጉት ከዚህ ውስጥ 101 ሚሊዮን ትራንስፈር አድርገዋል 100 ሚሊዮን ዶላር ከዚህ ውስጥ 81
ሚሊዮን ጠፍቷል 20ውን ሪከቨር ማድረግ ተችሏል ግን በምንድነው የተጠቀሙ በጣም ሶፊስቲኬትድ በሆነ ሳይበር አታክ ነው ወሰዱት እኛ ሀገር ግን እንደዛ አይደለም ግን ኢንሳን አንድ ጊዜ ያለው ከፍተኛ የሳይበር አታክ ይሄን የሚያል ብር የሚያወጣ አዳንን ምናምን የሚሉት ነገር አለ በደፈናው ይናገራሉ እንጂ ሳይበር አታኮቹ ከየት ነው የተነሱት ምን ላይ ነው ታርጌት ያደረጉት ከዛስ ታርጌት ማድረጋቸው ብቻ አይደለም ይሄን ያህል ብር አድነናል ሲባል እንዴት ነው ኢንተርፕሬት የሚደረገው ለምሳሌ አሁን የተወሰኑ ጽዳት ሰራተኞች ሰፈር ውስጥ አይታችሁ ኮን ይሰሩና ቀበሌው ይሄን የሚያል ብር አድኛለሁ ይላል ለምን አንድ የጽዳት ሰራተኛ በቀን ይሄን ያህል ቢከፈለው ይሄን የሚያል ሰው ተሰማርቷል ይሄን የሚያል ኤሪያ ተጠርጓል ስለዚህ በሚሰጠው አካባቢ ክፍያ ይሄን ያህል ብር መተመን ይቻላል የዚህ ሳይበር አታክም ባንኮች ላይ የትኛው ባንክ ላይ ምን አይነት ሲስተም ነው የተከተሉት እነማን ናቸው ከየት ነው የተነሳው ምክንያቱም እንደዚህ አይነት ነገር መናገር ማሳወቅ ጥሩ ነው ማለት ምንድነው መተማመን ይፈጥራል ማለት እዚህ ላይ ግሎባል ኢምፓክቱም አሁን ሲውፍት የሚባለው ላይ ብዙ ሰዎች ጥርጣሬ እንዲያደርግባቸው አድርገዋል ይሄ ሳይበር አታክ ዳውን የኒውዮርክ ፌደራል ሪዘርቭ ላይ 1 ቢሊዮን የባንግላዴሽን እንግዲህ ተቀማጭ ሆነ የኛም እናስቀምጣለን የኛ ንግድ ባንክ ያ ቢዘረፍ ምን ትላላችሁ ነው የራሱ 56 ሚሊዮን ዶላር ነው የሚገመተው እቺ እንኳን ሳይበር አይደለች እዛው ሌቦቹ በርግጠኝነት አሁን ካለው በደንብ ነው እንትኑ ያየውትና ዋናው ሌባው ባንክ ውስጥ ነው ያለው ስለዚህ ግልጽ በማያሻማ ተጠያቂነትና ማጽዳ ብዙ ጊዜ ግን ባንክ ላይ ትልቅ ጂፒኤ ብቻ ሳይሆን የሰዎች ባክግራውንድ ብታቁ የሰዎች ኢንቴንሽን ይታወቃል በነገራችን ላይ አንዳንዱ እንደሚንቀለቀላል ስለዚህ ከንግድ ባንክ አሁን ምን ተጠብቀው ምንድነው ሜቶዱ ምን ነበር ይሄው ሁሉም ባንኮች ላይ ጽፋሉ ሜቶዱ ምንድነው ሊዘርፉት የተጠቀሙበት መንገድ ምን ያህል ብር ነው ለተዘረፈው የነበረው ከዶርማት አካውንት ነው ሳይበር አታክ ነው ምናምን የሚባለው ነገር አስቀምጡት ይሄው እኮ ሁሉም ባንክ ያስቀምጣል ምንም ችግር እኮ የለውም ዋናው ግን የምትወስዱት እርምጃ መታወቅ አለበት እነማን ናቸው የሚለውን ከነስማቸው ኤክስፖዝ በከነፎቶአቸው ማስተማሪያ ናቸው የደንበኞችን የመንግስትን ሀብት በዚህ ደረጃ ለመቀራበት ከመጡ እናንተ እነሱ ፎቶ አውጥቶ ሌቦች ናቸው ዘራፊዎች ናቸው ለማለት ምንድነው የሚያስጨንቃችሁ ከዛስ ነገ ማን ነገር ቢሆን ንግድ ባንክ አለልን ይላል ደንበኛችሁ በመትወስዱት እርምጃ ግን ብቻ ነው ይሄን ልታገኙ የምትችሉ ፈንታሎች ነን ቻናላችን ላይክ ሰብስክራይብ አድርጉ መልካም ምሽት መልካም አዳር ቻው